ቀን በአንድ ቆንጆና ደስተኛ ከተማ ውስጥ ሮዚና የምትባል ነገሮችን ለማወቅ የምትጓጓ ሕፃን ነበረች። ሮዚና ስለ አዳዲስ ነገሮች መማር በጣም ትወድ ነበር። አንድ ፀሐያማ ቀን ይህ ህንፃ ምንድነው ማዬ? ይህ የኒውክሌር ኃይል ማመንጫ ጣቢያ ነው ልጄ። ኃይል? እሱ ደግሞ ምንድነው? ኃይል እንደ መብራት ማብራት፣ ቴሌቪዥን ማየት ያሉ ነገሮችን እንድናደርግ ይረዳናል። የኒውክሌር ኃይል ማመንጫ እንዴት ነው የሚሰራው? ስለ ኒውክሌር ኃይል በደንብ እንዲገባሽ ነይ እንግባ ላሳይሽ። እንኳን ደህና መጣሽ ሮዚና። የኒውክሌር ኃይልን እንዴት እንደምንጠቀም አሳይሻለሁ። የኒውክሌር ኃይል የሚገኘው አተም ከሚባል ጥቃቅን ነገሮች ነው። አተሞች በጣም ትንሽ ከመሆናቸው የተነሳ በአይን አይታዩም፣ ነገር ግን በጣም ኃይለኞች ናቸው። አተሞች እንዴት ኃይል ታገኛላችሁ? አተሞቹን እንሰነጣጥቃቸዋለን። ይህ ኒውክሌር ፊዥን ይባላል። ስንሰነጥቃቸውም ከፍተኛ ሙቀት ይለቃሉ። ታዲያ ሙቀቱን ምን ታደርጉታላችሁ? ሙቀቱን እንፋሎት ለማመንጨት እንጠቀምበታለን። ይህ እንፋሎት ተርባይን በሚባል ትልልቅ ጎማዎች ይሽከረከራል። ጎማዎቹም የኤሌክትሪክ ኃይል እንዲፈጠር ያደርጋሉ። የኒውክሌር ኃይል በጣም ጠንካራ ነው። ብዙ ኤሌክትሪክ እንድናመርት ያደርገናል። መብራቶች ደምቀው እንዲበሩና ማቀዝቀዣዎች እንዲቀዘቅዙ ያደርጋል። ግን ደህንነቱ የተጠበቀ ነው? አዎ፣ ደንቦችን ስንከተልና ሰዎችን ለመጠበቅ ልዩ መሳሪያዎችን ስንጠቀም ደህንነቱ የተጠበቀ ይሆናል። አሁን የኃይል ምን ያህል አስፈላጊ እንደሆነ ተረድቻለሁ። ዋው፣ ይሄ በጣም ድንቅ ነው። ወደ ቤት ስትመለስ ሮዚና ስንት ነገሮች ኃይል እንደሚጠቀሙ አሰበች። በዚያኑ ምሽት ሮዚና ስለ ከተሞች፣ ስለ ኃይል ማመንጫውና ስለ ተርባይኖቹን ስዕሎችን ሳለች። በማግስቱ ሮዚና ታሪኳን ለክፍል ጓደኞቿ አጋራች። በዚህም የሮዚና የኒውክሌር ኃይል ዓለም ጉዞ ተጀመረ።